አማራ ነኝ የአማራ ጉዳይ ይመለከተኛል ምሁራን ነንና ልንወክለው የሚገባ ይዞ ተሸክሞን አሳድጎን የመጣ ህዝብ አለ። ምናልባት በሬውን ሽጦ ያስተማረን ገበሬ አለ። ለዛም ይሆን ለዛ ገበሬም ይሆን የሚመጥን ነገር አላደረግንለትም ብዬ አስባለሁ። እስካሁን ድረስ የጋን መብራት ሆነን ነበር። ወይም ደግሞ እስካሁን ድረስ ራሳችንን ብቻ በማበልጸግ ወረቀቶችን በመስራት ወደ ህዝቡ ወይም ደግሞ ወደ ገበሬው ወደ አሳደገ ማህበረሰብ ወደ አማራው ያልደረሱ ስራዎችን እየሰራን ነበርና እኛ አማራንን ብለን እንኳን አፋችንን ሞልተን መናገር የማንችል ምሁራን ነበርን ብዬ ነው የማስበው። አፋቸው ሞልተው መናገር የማይችሉ ምሁራን ነበሩን ብዬ ነው የማስበው። አማራ ነኝ የአማራ ጉዳይ ይመለከተኛል ብለው የሚናገሩ ምሁራን አልነበሩንም። አሁን እንደውም ያሉትን ፋክቶችም ደግሞ ስንመለከት ምሁር ናቸው ብለን የምንላቸውም ሰዎች መኖራችንን እንዲናይ እስከማድረግ ደርሰዋል ብዬ አስባለሁ። ከኛው ከዛው ከአማራው የተወለደ ምሁር እንደዛ ብሎን ያውቃል። ስለዚህ እንደ ምሁር እኛ ለዛ ለአማራው ምንም አላደረግንለትም እንበልና በጣም እኛ ራሳችን ድንጋይ ላይ ተምረን መጥተን አሁንም ድንኳን ውስጥ የሚማሩ ልጆችን እየተመለከትን ስቲል ፔፐር በመስላት ላይ ቁጭ ብለናል ብዬ ነው የማስበው። ለዛም ይሆን ምንም ነገር አላደረግንም። ከዛም ውጪ እንደ ተማሪ ስናስበው ተማሪዎቻችን ከቦታ ቦታ ሲፈናቀሉ ስናይ ከሆነ ዩኒቨርሲቲ አማራ በመሆናቸው ምክንያት ሲፈናቀሉ ሲባረሩ ስንመለከት እንደ ምሁር ምንም ሪያክት አላደረግንም። እነዛ ልጆች ተማሪዎቻችን ናቸው፣ ወንድሞቻችን ናቸው። ነገ የአማራን ህዝብ ወክለው የሚያወሩ ልጆች ናቸው። ዛሬ እዚህ ጋር የተቀመጥን ሰዎች እነዛ ልጆች ነው የሚተኩት። ስለዚህ ለነሱ አልቆምንላቸውም ብዬ አስባለሁ። አሁንም በዩኒቨርሲቲዎቻችን ውስጥ የዚህ አይነት ጠንካራ ነገር የለንም፣ ለልጆቹ ቅርብ አይደለንም ብዬ አስባለሁ እና የመደራጀቱን ሐሳብ ወደ ልጆቹ ማቅረብ አለብን፣ ወደ ተማሪዎቹ ማምጣት የምንችል መሆን አለብን ብዬ አስባለሁና ይሄንን እንደ ጥያቄ ምሁሩ ቢይዝልኝ ደስ ይለኛል። ከዛም ውጪ ፖለቲካውን እንፈራዋለን፣ ይሄንን መካድ የለብንም። በጣም የአማራን ፖለቲካ እንፈራዋለን፣ አይመለከተኝም ማለት ነው የምንፈልግ